የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካሚኒ በእስራኤልና በአሜሪካ በተከፈተው ጥቃት ኢላማ ከተደረጉ መካከል አንዱ መሆናቸውን ዘገባዎች እያመለከቱ ነው። ከኢራን የሚወጡ ያልተረጋገጡ ዘገባዎች የተፈጸሙት ጥቃቶች በዋናነት ኢላማ ያደረጉት ጠቅላይ መሪውን ጨምሮ ሌሎች የሀገሪቱ ከፍተኛ ፖለቲካዊና ወታደራዊ አዛዦች መሆኑን አመላክተዋል። ጥቃቶች በአወዛጋቢዎች ወታደራዊ ተቋማት ላይ ሳይሆን በዋናነት በዋና ከተማዋ ቴህራን ማዕከላዊ ክፍሎች ውስጥ በሚገኙ ስፍራዎች ላይ ሲሆን በሌሎች ከተሞችም ተፈጽሟል። የኢራን መገናኛ ብዙኃን በሀገሪቱ ፕሬዚዳንት ማሱድ ፔዚሽኪያን ጽሕፈት ቤት ላይ ጥቃት መፈጸሙን አረጋግጠው ፕሬዚዳንቱ ጉዳት ላይ አለመድረሱን ዘግበዋል። የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ካሚኒ ጥቃቱ ሲፈጸም ቴህራን ውስጥ እንዳልነበሩና ለደህንነታቸው አስተማማኝ ከሆነ ስፍራ እንደሚገኙ አንድ ባለስልጣናት ለሮይተርስ ዜና ወኪል ተናግረዋል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ የተዘጋጀች ባለበት በአሁኑ ሰዓት ጠቅላይ መሪው አያቶላ አሊ ካሚል እና ልጃቸው ዋነኛ ኢላማ ሊሆኑ እንደሚችሉ ተናግረዋል። አሜሪካና ኢራን ባካሄዷቸው ድርድሮች ከስምምነት አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮች እያጤነች መሆኑን በተነገረ ባለፈው ሳምንት በተለያዩ መጠን ጥቃት ለመፈጸም የተዘጋጁ መሆኑን ተናግሮ ነበር። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማት ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረው ነበር። ስዊዘርላንድ ጄኔቭ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለመምጣቱ ደስተኛ ለመሆናቸውን ፕሬዚዳንት ትራምፕ ከተናገሩ ከሰዓታት በኋላ እስራኤል ቅዳሜ የካቲት 21 2018 ዓ.ም ጠዋት በኢራን ላይ ጥቃት ከፍታለች። ጠዋት 2 ሰዓት አካባቢ ከአየርና አካባቢ ላይ በተወነጨፉ ሚሳኤል በዋና ከተማ ቴህራን ውስጥ የሚገኙ የተለያዩ ቦታዎች ላይ ከፍተኛ ፍንዳታዎች ተሰምተዋል። ይህን ተከትሎ ከኢራን በኩል የአጸፋ ጥቃት ሊሰነዘር እንደሚችል በመስጋት በመላው እስራኤል የአደጋ ጊዜ ማስጠንቀቂያ ደወል የተሰማ ሲሆን ዜጎቿ ከዕለት ተዕለት እንቅስቃሴ እንዲታቀቡ እስራኤል መክራለች። ባለፉት ሳምንታት ወታደራዊ ኃይላቸውን በኢራን ዙሪያ እንዲጠናከር ያደረጉት ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ በተከፈተው ጥቃት ውስጥ መሳተፏን አረጋግጠዋል። የኢራን መገናኛ ብዙኃን ጥቃት በዋና ከተማዋ ላይ ብቻ ያነጣጠረ ሳይሆን ሌሎች 5 ከተሞች ኢላማ ማድረጋቸውና ከፍተኛ የፍንዳታ ድምፅ መሰማቱን ዘግበዋል። ነገር ግን ከጥቃቱ በኋላ ባሉት ሰዓት በኋላ በጥቃቱ ስለተሰ ጉዳይ እንዲሁም የኢራን መንግስት ባለስልጣናት ስለ ጥቃቱ ያሉት ነገር የለም። ፕሬዚዳንት ትራምፕ በትሩዝ የማህበራዊ ሚዲያ መድረካቸው ላይ ባሰራጩት ቪዲዮ አሜሪካ ከፍተኛ የውጊያ ዘመቻ በኢራን ላይ መክፈቷ ተናግረዋል። ፕሬዚዳንቱን ጨምሮ ዘመቻቸው ለአሜሪካና ለወዳጆቿ ስጋት ያሉትን የኢራን መንግስት ኢላማ ያደረገ መሆኑን የኢራን አብዮታዊ ዘብ መሳሪያውን ካስቀመጠ ተጠያቂ እንደማይሆን ካልሆነ ግን የማይቀረው ሞት ይጠብቃቸዋል ሲሉ አስጠንቅቀዋል። አሜሪካ በኢራን ላይ መዛት የጀመረችውና ግዙፍ አውሮፕላን ተሸካሚ መርከቦቿን ወደ አካባቢው ማሰማራት የጀመረችው በተሳሰር በተቀሰቀሰው ህዝባዊ ተቃውሞ በሺዎች የሚቆጠሩ ተቃዋሚዎች ከተገደሉ በኋላ ነው። አሜሪካ በኢራን ላይ ከ20 ዓመታት በፊት በፈጸመችው ወረራ ወዲህ ከፍተኛ የተባለውን ወታደራዊ አቅሟን ባለፉት ሳምንታት ወደ ፋርስ ባህረ ሰላጤ አንቀሳቅሳ ለጥቃት ስታዘጋጅና ስትዝት ቆይታለች። ባለፈው ሳምንት የተካሄደው ድርድር ከውጤት አለመድረሱን ተከትሎ አሜሪካና ኢራን ለማስገደድ ውስን ጥቃት ለመፈጸም እየተዘጋጀች ሲነገር የነበር ሲሆን የአሁኑ የእስራኤልና የአሜሪካ ጥቃት የዚህ አካል ይሆን አልታወቀም። እስከ እስራኤል ድረስ ዘልቆ የሚመታ ሚሳኤል የታጠቀችው ኢራን ከተከፈተባት ከጥቃት ሰዓት በኋላ ወደ እስራኤል ሚሳኤሎችን ማስወንጨፏ ተዘግቧል። የእስራኤል መከላከያ ኃይል እንዳለው ዛሬ በኢራን ላይ የተከፈተው ጥቃት ለወረራ ከተደረገ ዝግጅትና ዕቅድ በኋላ ቀኑ የተቆረጠው ከሳምንት በፊት ነው። አሜሪካ ሲካሄድ በነበረው ድርድር ላይ ለዓመታት ሲወዛገብ የነበረው ከኢራን የኒውክሌር ፕሮግራም በተጨማሪ ረጅም ርቀት ተወንጫፊ ሚሳኤሎች ላይም እርምጃ እንዲወስድ ስትጠይቅ ነበር። ኢራን ግን የሚሳኤል ጉዳይ ላይ ቀይ መስመር መሆኑን በመግለጽ ተቃውማለች። ከጥቃቱ መጀመሪያ በኋላ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ በተናጠል እንደተናገሩት ኢራናውያን መንግስታቸውን እንዲያስወግዱ ጥሪ አቅርበዋል። ይህ በኢራን ውስጥ የአገዛዝ ለውጥ የማምጣት ፍላጎት በሁለቱ ሀገራት በይፋ ሲነገር የቆየ ዕቅድ ነው። ከጥቃቱ መፈጸም ከሰዓታት በኋላ የሚወጡ ዘገባዎች እንደሚያመለክቱ የአገሪቱ ፕሬዚዳንት ጽሕፈት ቤት የተመታ ሲሆን ፕሬዚዳንቱ ላይ ጉዳት አለመድረሱን ሚያር የተባለው የዜና ምንጭ ገልጿል። በኢራን ውስጥ ዋነኛ ውሳኔ ሰጪውን ጠቅላይ መሪው አያቶላ አሊ ካሚኒ ጥቃቱ ሲፈጸም በዋና ከተማ ውስጥ እንዳልነበሩና ወደ አስተማማኝ ቦታ መዘዋወራቸውን አንድ ባለስልጣን ለሮይተርስ ዜና ወኪል ተናግረዋል። ባለፉት ሳምንታት በኢራን ላይ ጥቃት የሚፈጸም ከሆነ ከወታደራዊ ኢላማዎች በተጨማሪ ጠቅላይ መሪውን ልጃቸው ላይ እንደሚያተኩር ተገልጾ ነበር። በከተሞች አካባቢ ዛሬ የተፈጸሙ ጥቃቶች ምናልባት የኢራን ፖለቲካዊና ወታደራዊ መሪዎችን ኢላማ ሳያደርጉ እንዳልቀሩ እየተነገረ ነው። እስካሁን በጥቃቶች በሰው ላይ ስለደረሰው ጉዳትና የትኞቹ ተቋማት እንደተወደሙ የተባለ ነገር የለም። አሜሪካ ከእስራኤል ጋር በመወሳሰብ ዘመቻ በኢራን ላይ መክፈቷን የተናገሩት ፕሬዚዳንት ትራምፕ በሂደቱ መስዋዕትን ሊኖር እንደሚችል አስጠንቅቀዋል። ጥቃቱ ኢላማ ያደረገው የኢራን ሚሳኤሎች ማውደምና ባህር ኃይሏን መደምሰስ መሆኑን የጠቀሱት ትራምፕ በዚህ ሂደት ሞትና ጉዳት በአሜሪካ ላይ ሊደርስ እንደሚችል ይህም መጪው ጊዜ ደህንነቱ የተጠበቀ ለማድረግ ነው ብለዋል።
የእስራኤል ጦር ዛሬ ኢራን ላይ ከፈጸመው ጥቃት ጎን ለጎን በሊባኖስ ውስጥ የኢራን አጋር በሆነ ሄዝቦላ ይዞቶች ላይ እርምጃ ወስዷል። ከጥቃቶች ጋር ተያይዞ ሰራዊቱ በሊባኖስ ድንበር ላይ ማጠናከር በተመታ ኃይል አባላት በመሆኑ ተጠርቷል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረግነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህ የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላቸውን ለመጉዳት ሲጥር ቆይተዋል። የኢራን መሪዎች ጠላት ከሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሱ ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞች እንደ ዋነኛ ስጋት የሚመለከቷት ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ፈጽመውባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎች፣ ባለስልጣናት፣ ሳይንቲስቶች አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። ከነዚህ መካከል የፍልስጤም ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖች በኢራን የተደገፉ ጥቃቶች በእስራኤል የሚፈጸሙ ናቸው። በተለያዩ ሀገራት የሚገኙ ታጣቂ ቡድኖች የገንዘብና የስልጠናና የትጥቅ ድጋፎች ከኢራን የሚያገኙት ይነገራል። ቡድኖች ባሉባቸው ሀገራት ውስጥ ካላቸው የፖለቲካና የወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጸመው ጥቃት ያመላክታል። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት በእስራኤል እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃት አስከትሏል። ከወራት በፊት ደግሞ በሊባኖስ ሂዝቦላ ከድንበር ባሻገር የሚፈጸሙ ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎች የተገደሉባት ከባድ ጉዳት ደርሶባታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምትካሄደውን ጥቃት በመቃወም በእስራኤል የሚሳኤልና የድሮን ጥቃቶች ሲፈጸም በአጸፋው እስራኤል ቡድኑ ይዞቶች በአውሮፓውያን ስታጠቃ ቆይታለች። እነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶች በኢራን ውስጥና ከኢራን ውጭ በሀገሪቱ ባለስልጣናት ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶች በመፈጸም ምላሽ ሰጥታለች። ይህም ከመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከመፈጸም ጊዜ ድረስ ኢራን በምትደግፍባቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎች ስታመታ በቀጥታ ከመጋጨት ተቆጥቦ ነበር። ከቅርብ ወዲህ ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲደጋገሩ የነበረ ፍልሚያ ወደ ቀጥተኛ ጥቃት ተሸጋግረዋል። ቢቢሲ ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅመዋል። ነገር ግን ሀገራቱ ከዚህ በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፍ የስትራቴጂ ጥናት ተቋም ISS እስራኤል እና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊና እንዲሁም ማንም ሊያገኛቸው የሚችሉ መረጃ ምንጮችን ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋም የመሳሰሉ ድርጅቶችም የሀገሪቱን ወታደራዊ አቅም ለማወቅ ጥናቶች አድርጓል። ነገር ግን ትክክለኛ አሃዝ በማግኘት በኩል ሀገራት መረጃውን እንደማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም ባልደረባ ኒኮላስ ማርሽ እንደሚሉት ግን ዓለም አቀፍ የስትራቴጂ ጥናት ተቋም መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደመነሻ ሊወስድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በISS መረጃ መሰረት በአውሮፓውያኑ 22 እና 2023 የኢራን መከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነበረ። ከምጣኔ ሀብት አንጻርም የእስራኤል ጠቅላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ። እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆነ 340 ወታደራዊ አውሮፕላኖች ሲኖራት ይህን ኢላማ የለዩ ጥቃቶች የመፈጸም ብቃት ይሰጣታል። ካሏት የጦር ጀቶች መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙ F-15 አውሮፕላኖች፣ እጅግ ዘመናዊ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣንና አጥቂ ሄሊኮፕተሮችም አሏት።